እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ወደ ስቱዲዮአችን እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ጠፍተሃል ልበል? አልጠፋሁም አለሁ። እንግዲህ በደንብ ጎልቶ የኢትዮጵያ ሕዝብ የሚያውቅህ ዓለምዬ ሶራ እናት ዓለም ሶራ በሚለው ነው። እስኪ እንደው ሶራ የሚለውን ሙዚቃ ሶራስ ማለት ምን ማለት ነው? ሶራ ማለት ያው ብዙ ጊዜ እንግዲህ 16 አመቱ ነው በየመድረኩን ገልጸዋለን። በርግጥ ምናልባት እንደው የተረሳ ነገር ካልሆነ በስተቀር ሶራ ማለት ዥጉርጉር የሆነ ከለር የሚያምር ማለት ነው። ያው በዘፈኑ ላይም ተገልጿል ሶራ ማለት ምን እንደሆነ። ሶራ ሶራ አልኳት ላሚቱን ነው ብዬ፣ ሶራ ሶራ አልኳት ምንጣፏን ነው ብዬ፣ ያገርም ሶራ አለ ኧረ እናንተ ወየ ምናምን ይላል። ለማን ነው? ለኢትዮጵያ ነው የተዘፈነው ዘፈኑ? ኢትዮጵያ ውስጥ እስካለ ድረስ ለኢትዮጵያ ነው የሚዘፈነው። ለማን ይዘፈን ብለ? አዎ በርግጥ ያው ጅጉርጉር ከለር ያለን ጅጉርጉር ከለር ያለን ብዙ ነገር የሚያስተሳስረን አንድ የሆነን ህዝቦች ስለሆነን ጥሩ ነው። ዓለምዬ ሶሪያ በዛ መንገድ ከሆነ ትርጉሙ እኔም አልገባኝም ነበር። አዎ ጅጉር ብዙ ነገር ነው። አሁን ለምሳሌ ምንጣፉን ላሚቱን ምን አገርም ሲሆን ስለዚህ እንደዚህ የሚያምር ከለር ማለት ነው። ስለዚህ እኛ ደግሞ የሚያምር ማንነትና ማንነት አለን ማለት ነው በሌላ አባባልም። በነገራችን ላይ ካስሽ የፖሊስ ኦርኬስትራም አባል ነበርክ ልበል? አዎ የአማራ ክልል ፖሊስ ኦርኬስትራ በአማራ ክልል ፖሊስ ኮሚሽን ውስጥ ለረጅም ጊዜ ሰርቻለሁ። በዛም ሰዓት ውስጥ ያው እስከ ኮማንደርነት ደርሰን አገልግለናል። አሁን እንኳን በርግጥ ከዛ በጡረታ ወጥተናል። ጡረታ ደርሳል ወይስ? አይ ወቸም ጡረታ ወጥተናል። አንተ በዛን ጊዜ ፖሊስ ሆነ ሙዚቃውን በምትሰራበት ወቅት እንዲህ አይነት የከፋ መጎሻሸም ነበር? ዞሮ ዞሮ ምንድነው መሰለ መጎሻሸም ይኖራል። መጎሻሸሙን ማጥፋት ነው እንጂ ያቃተን ይኖራል። የሰው ልጅ እስከ ተራመደ ድረስ የሰው ልጅ በህይወት እስከ ተንቀሳቀሰ ድረስ አይደለም ሰው ድንጋይ እንኳን ተንከባሎ የሆነ ነገር ያመጣል ግኡዙ። ግን ችግሮችን እንዲህ አይነት ነገሮች ሲመጡ እንዴት እናደርግ ነው በኪነ ጥበብ ደረጃ። አሁን ለምሳሌ እኔ ፖሊስ ነኝ። በፖሊስነት በነበርኩበት ሰዓት በኪነ ጥበቡ ስንሰራ አው ለሀገር ትሰራለህ፣ ለሰላምም ትሰራለህ፣ ሁሉንም ነገር ነው። ፖሊስ ማለት እኔ እስከማቀው ለህዝብ አገልጋይ እንደሆነ ነው ማቀው። ምናልባት የተለያዩ ነገሮች ለተለያዩ ነገር ሊጠቀሙበት ይችላሉ። እሱን ብዙ እንትን አለለውም። እኔ እስከማምንበት ግን ለህዝብ መድረስ እንደሆነ ነው መዋቅሩ ነው ማለት እንጂ አሰራሩ ደካማ ነው ጠንካራ ነው የሚል አይደለም እኔ የምናገረው። በኪነ ጥበብ ደረጃ ድረስ ግን እንግዲህም የኪነ ጥበብ ሰዎች ብዙ ጊዜ ከወታደሩ ይወጣሉ። ከተለያየ አብዛኛውን ጊዜ የሚወጡት ከወታደር ቤት ነው። ስለዚህ እኔም ከዛ ከወታደር ቤት ስለወጣው የኪነ ጥበብ ስራ ፍቅር ነው። የኪነ ጥበብ ስራ ህዝብን የሚያፋቅር፣ የኪነ ጥበብ ስራ ህዝብን አንድ የሚያደርግ ስራ ነው እንጂ እኔ በጥላቻ መንፈስ አንዱን ከአንዱ እንትን የሚል በተሳሳተ መንፈስ ልንገልጽም እንችል ይሆናል። እንገልጽም አለን። ያ ትክክል ነው አይደለም ትክክል ላይሆን ይችላል። እንዲህ አይነት ነገሮች ግን የኪነ ጥበብ ሰዎች ህዝብን ከክፉ ነገር ሲመጣ ወደ መጥፎ ነገር የሄደውን ወደ ጥሩ ነገር እንዲመለስ የሁሉም የኪነ ጥበብ ስራ ኃላፊነት እንደሚሆን እገምታለሁ። ባህላዊ ሴቶቻችንን ጠብቀን ምን ሄደው ሰላም ሲኖር ነው። ሰላም ስለሌለ አሁን እኮ ተቸግረናል። ሰላም ባለመኖሩ የኪነ ጥበብ ሰው ከማንም በላይ ተጎጅ ነው። ሰላም ባለመኖሩ ከቦታ ቦታ ሄደን እኛ ባህላችን ወይም ስራችን ማቅረብ አንችልም። ይሄ ዘመን ተሻጋሪ የምንላቸው ሙዚቃዎች አሉ። ስለ ሀገር ፍቅር፣ ስለ ህዝቦች አንድነት፣ አብሮነት የሚቀነቀንባቸው ጊዜዎች በጣም በትዝታ ባናውቃቸውም በሙዚቃቸው ማስታወስ እንችላለን። አሁን ላይ ግን እንደዚህ አይነት ሙዚቃዎች እየተቀዛቀዙ ይመስላል። ይሄ ከምን የመጣ ነው ትላለህ? እርግጥ ትውልድ አይሰደብም። ምክንያቱም ያስተላልፉለትን ነው የሚይዘው። ያ ትውልድ ግን ራሱን መንቃትና ራሱን ማሰብ አለበት። ከአባቶቹ የተረከበው ጥሩ ነገርን ማጎልበት፣ ደካማ የማይጠቅመውን ነገር ማስወገድ የትውልዱ ጉዳይ ነው። እኔም የሰላምን ዋጋ በምን እንደምንገልጸው
የተረዳነው አልመሰለኝም። አሁን ሰላም ዋጋ እንዳላት የምናየው ሰላም ያጡ ሰዎች ናቸው የሚያውቁት። ሰላም ያላጡ ሰዎች ስለ ሰላም ማውራት አይችሉም። ሰላምን ያጡ ሰዎች ግን ስለ ሰላም ይገባቸዋል። እና የኪነ ጥበብ ሰውም በእንደዚህ አይነት ነገር የተቃኘን ብንሆን ስለ ሀገራዊ እኛ ምንም ከፖለቲካ ጋር ከምናምን ጋር የሚያገናኘን ነገር የለም። እኛ ሰርተን የምንበላው ለማንም ወገንተኛ ለማንም ሆነን አይደለም፣ ለሀገራችን ስንል ነው። እንደገና ደግሞ እኛ ህልውናችን ሰርተን መብላት ልጆች ማሳደግ ስላለብን ነው አይደለም የምንዘፍነው እንጂ ሌላ ነገር ኑሮን አይደለም። ከሌላው የተለየን ሆነን አይደለም። ግን ሰላም ትልቅ ዋስትና ያለው ይመስለኛል ለኪነ ጥበብም። በቃ ሰላም ለማንኛውም አስፈላጊ ነው። ሰላም ከሌለ ለማን ትዘፍናለህ? የት ሄደህ የሙዚቃ ስራህን ታቀርባለህ? ህብረተሰቡም በዛ ልክ ውስጡ እየተጎዳ እርስ በርስ እየተገዳደለ በየቀኑ እከሌ ሞተ፣ እከሌ ተመታ፣ እከሌ ታመመ እያልክ ሙዚቃ ማቅረብ አትችልም። መዝናኛ ስራዎች በአጠቃላይ የተቀዛቀዙበት ሁኔታ ነው ያለው አሁን ባለው ወቅታዊ ሁኔታ። ይሄ ደግሞ የእርስ በርስ ግጭቱ በራሱ ቅስም ሰባሪ ነው። አብሮነትክን በጣም እየሸረሸረ ኢትዮጵያዊነትክን እያመነመነ ያለ ሁኔታ ስለሆነ እንዳልከው ሰላም ዋጋዋ ከፍተኛ ነው። ሁሉም ሰው ግን በዛ ልክ መረዳት አለበት የሚል እምነት አለን እኛም እንደ ፕሮግራም። ስለዚህ እኔ እንደው ሙዚቃዎችም እናንተም ስትሰሩ ሙዚቃውን ከአብሮነት ጋር ከህዝቦች አንድነት ጋር ከእሴቶቻችን ጋር እያስተሳሰራችሁ ብታቀነቅኑ የራሳችሁን አሻራ ታስቀምጣላችሁ ብዬ አስባለሁ። እንደው ወደፊት አንተ እንደ ባህል ድምጻዊ ያሰብካቸው ስራዎች ካሉ እነሱንም እናወራባቸው። እቅዶች በታቀደውና በታሰበው ልክ ይሄዳሉ አይሄዱም የሚለው ትተን ማለት ነው እንጂ አሉ የተለያዩ ስራዎች ይኖሩናል። ግን አሁን ካለው ነገር ጋር እነዛን ስራዎች ብትለቅ ምን ይሆናል? ኪሳራ ነው የሚሆነው። ለምሳሌ አንድ ስራ ሐምሌ ላይ ሰርቼ ነበር። ጥበብሽ እጅግ ረቂቅ ነው፣ መገኛሽ ወሎ ላስታ ላይ ነው ምናምን ከኢየሩሳሌም ነው የሚል መነሻሽ ምናምን የሚል አለ። ጥበብሽ እጅግ ረቂቅ ነው፣ መነሻሽ ከኢየሩሳሌም ነው የሚል የሰራሁት ስራ አለ። ያ ማለት ምንድነው? ያ ስራ ልክ ሐምሌ ላይ ነው ለዩቲዩብ ሰጥቼ እንዳልኩት ያው እኛ አካባቢ ላይ የሆነ ችግር ተፈጠረ። በዛ ዩቲዩብ ላይም ተመልካችም ኢንተርኔቱም ሁሉም ተዘጋ ቀረ። ያለውንም ተመልካችም አድናቂም መጥፎም ይሁን ጥሩ ሆኖ ለማየትም አመች ጊዜ አይደለም እንጂ አዳዲስ ስራዎች እኮ እንሞክራለን። ስለ ሰላም የሰራ ነው አለ። ለምን አንማርም? ከጎረቤት ሀገር ለምን አንማርም? ህፃን አዛውንቱ ምናምን የሚል አለኝ። ብዙ እንትኖች ያለው አንዳችን ለአንዳችን ለምን አንተሳሰብም? ብዙ ነገር የሚል ስራዎች ሰርተናል። ግን በአጠቃላይ ግን ከአሁን በፊት የሰራናቸው ስራዎች እኔም ልሁ ሌሎች ሁላችንም በለው ብለናል። አዎ ያላለው የለም። በለው ግን ጠቅሞናል ወይ ስንለው ስላልጠቀመን አይሆንም። በለው ምናልባት ለሌላ ሀገር ለእርስ በርስ አይሆንም። አዎ ለእርስ በርስ ሳይሆን በለው ለሌላ ቢሆን ደስ ይለኛል። ለውጭ ሀገር ወራሪ ቢመጣ በለው ተነስ ልትል ትችላለህ። አሁን እኛ መሀል ላይ ሰፍረን ቁጭ ብለን ያለ ነው። በዚህኛው ስትል በዚህኛው ትወጋለህ፣ በዚህኛው እንዲህ ነው ስትል አንተ ለዚህ ነው አንተ ለዚህኛው ነው። ይሄኛው ይጎትሃል። ይሄኛውን አልደገፍክም፣ ይሄኛውን ተቃውመሃል ይልሃል። እኛ ከየት ላይ እንሆን? እኔ በዚህ ዘመን ላይ እኔ እንጃ ጥሩ ነው። በቲክቶክም በለው በፌስቡክም በለው የምታየው ነገር ኮሜንት እንኳን ሲሰጥ ከስር አንተ እንዲህ ነህ ነው እንጂ ስለ መልካም ነገር የሰራውን ነገር እንኳን አፕሪሼት የሚያደርግህ ብዙ አይደለም። አሁን እንደው እንዳጠቃላይ የእርስ በርስ ግጭት በሀገር ላይና በህዝብ ላይ የሚያመጣውን ኪሳራ አንተ እንዴት ትገልጸዋለህ? ከዚህ የበለጠ ምን መገለጫ አለው? ኪሳራ ማለት እኮ አሁን የእርስ በርስ ጦርነት እኮ ማን ከማን እንደምትወጋ ማንን ሟችም እኛ ገዳይም እኛ እኛው በእኛው ነው የምንገዳደለው፣ እኛው በእኛው ነው የምንሟሟተው። የወጣት መሞት ወጣት ማለት ሀገርን ወደፊት የሚረከበውን አካል ማጣት ማለት ነው። በፈለግከው አይነት ይሁን በዚህኛውም የሚሞተው ወገንህ ነው፣ በዚህኛውም የሚሞተውም ወገንህ ነው። እኔ ይሄኛው የገሌለ ነው ይሄ እዚህ ነው የሚል አንደበት የለኝም። ሁሉም የኔ ነው ብዬ ነው የማስበው። ሁሉም የኔ ነው። እኔ እንደ ሀገር ነው የማስበው። ሀገር
ኢትዮጵያ ነች አይደል? በውስጧ ብዙ ብሔር ብሔረሰቦች ይዛለች። እኔ እንደዚህ ነኝ እኔ እንደዚህ ነኝ ብዬ እኔ ሁሉም የኔ ነው ብዬ ነው የማስበው። ኢትዮጵያ ውስጥ እስካለው ድረስ አይደለም ኢትዮጵያ ውስጥ ምድር ላይ ያለ በሙሉ የኛ ነው። እቺ ምድር የተፈጠረችው ለሰው ልጅ ነው። እቺ ምድር ላይ የተፈጠረችው የሰው ልጅ ይዛ ጊዜው ጨርሶ እስከሚሄድ ተንከባክባም እንዲህ አደርጋም ይዛ የምትኖረው ምድር ናት። በዚህ ምድር ላይ ያለ ሰው በሙሉ የኔ እንደሆነ ነው ማምነው። አገሩም የኛ ነው። የሰው ልጆች የተሰጠ ነው። ለገሌ ለእንትና ለምናምን ተብሎ የተሰጠ አገር አይደለም። ሀገር እግዚአብሔር የሰጠን ለሰው ልጆች እስከሆነ ድረስ የሰው ልጆች ደግሞ ይሄን ሀገር ተንከባክቦ መያዝ የኛ ጉዳይ ነበር። አልቻልንም በተለያየ ምክንያት። ምናልባት ፖለቲካ ኃላፊ ነው። እውነቴን ነው። ማንኛውም የፖለቲካ ድርጅት በተለያየ መንገድ እንዲህ ነው ሊለን ይችላል። እኛ እሱን አይደለም። ለሀገር የሚጠቅም ነገር ግን ሁላችንም ብናስብ ደስ ይለኛል። ምናልባት አንዱ ባንዱ እያማረረ ይመጣል። ያለፈውን ሁሌ ሲያልፍ መጥፎ ነው ስንለው የነበረውን ምንናፍቅ ከሆነ የሚቀጥለውንስ እንዴት ልናደርግ ነው? ለሀገር ነው መተሳሰብ ያለበት። እኔ አሁን የማያቸው ብዙ ነገሮች አሉ። እንደ ኪነ ጥበብ እኛ የትም ነው የምንሰራው። ማንም ከጠራኝ አንተ እዚህ ስቱዲዮ ጠርተህ ነው የመጣሁት፣ ስለዚህ የኔ ነህ ብለን የጠራኸኝ እንደ ሀገር። ነገ ደግሞ አንዱ መከላከያ ሊጠራኝ ይችላል። እንደ ሀገር ነው የማስበው። የምሰራው ምዘፍነው እንደ ሀገር አስቤ ነው። እንደ ሌላ ካሰብኩማ ካንተ መምጣት የለብኝም፣ ከዛ መምጣት የለብኝም። ተሳስሬ ከቤቴ ነው መቀመጥ ያለብኝ። ስለዚህ ማናችንም ሁሉ የኛ መሆኑን ነው በፈለግነው መንገድ። ይሄ አንዱ ደጋፊ ነው፣ ይሄ እዚህኛው ነው የሚል መጎሻሸም ለኛ በተለይ ለኪነ ጥበብ አይሆንም። የፈለገ ነገር ጭቆና፣ በደል ምናምን የተለያየ ነገሮች ሊኖር ይችላል። ሁሉ ነገሮች በደል ነው ይሄ ነው የምትለው ነገር ያፈታት ሲስተማችን ደግሞ የሚፈቱት አካሎች በሰላም ይፍቱት። ውጭ ሀገር እኮ መሄድ አንችልም። አሁን እዚህ ሰላም ከሌለ እዛም ሄደ መጽፈን አንችልም። እዚህ ሰላም አለመኖር ለዛኛውም ይከነክነዋል ትውልዱ ነው። ስለዚህ በጣም ሰላም በሌለበት እንዴት ትዘፍናለህ ይላል። አዎ እኛም ስራችን ሆኖ ነው የምንዘፍነው እንጂ የዕለት ጉሮሯችን መክፈቻ ሆኖ እንጂ ላንዘፍን ሁሉ እንችል ነበር። ሀገራችን ኢትዮጵያ በጣም ብዙ እሴቶች አሏት። ከእሴቶቿ አንዷ ባህላዊ የእርቅ ስነ ስርዓት ነው። ይሄ ባህላዊ የእርቅ ስነ ስርዓት የኢትዮጵያ ሕዝብ በጣም ጨዋ፣ አባቶቹን አክባሪ፣ ሽማግሌዎችን አክባሪ፣ ፈሪ ነው እና አሁን ላይ እነዚህ ባህላዊ እርቅ ስነ ስርዓቶችም እየተዳከሙ ይመስላሉና እነዚህ እንዲጠናከሩ እንደው ምን መደረግ አለበት ትላለህ? ኢትዮጵያ ሽማግሌ አታ አይደለም። ኢትዮጵያ አስታራቂ አታ አይደለም። ምናልባት እኔ ምን አይነት እንደገጠመን ባላቅም ማለት ነው ሰው የፈለከውን መኮነን ትችላለህ። ሐሳብ እኮ በሐሳብ ሰውን ማሸነፍ እንጂ ሰውን በሌላ ነገር ማሸነፍ ከመጣ ነው ችግሩ ያለው። ስለ ሰላም እርቅ ይሁን ሰላም ይሁን ብዬ ሐሳብ አመጣው። ሌላኛው ደግሞ የምን እርቅ ነው የምን ሰላም ነው? ሰላም የሚመጣው በእንዲህ አይነት ነው ብሎ ሊመጣ ይችላል። ሁሉን ሊያስታርቅ የሚችል አባቶች፣ ሁሉም እውነተኛ የሆኑ ሰዎች አሁን በመገፋፋት አይደለም። እውነተኛ ሰዎች ሲሄዱ ያኛውም ተቀባይ መሆን አለበት፣ ይሄኛውም ተቀባይ መሆን አለበት። አሁን እየራቀን ሄደው የአባቶችንም ምክርም የመስማቱ ችግር መጥቷል። በየትኛውም አንግል እነሱን መቀበል ካልቻልን ከልጅነት እኮ ስታድግ ታላቅህን አክብር የሚባል ነገር ነበረ። አንተ ታላቅ ወንድምህ ካለ እኮ ቢሰድብህ እንኳን አትሳደቡም። ያ ስርዓት ነው። ያ ማለት ምንድነው? አክብሮት ነው። አባቶቻችን ካላከበርን፣ አባቶቻችን ከናቅን የሚመጣው ነገር እያየነው ነው። እስኪ ምንድነው መፍትሄው? እስኪ አረተው ካሉ ምንድነው መፍትሄው ነው መጠያየቅ ያለበት እንጂ እንዳልከው በጦርነት መፍትሄ ይመጣል ብዬ ነው ያላስብም። ምናልባት በጦርነት እናውቀዋለን። በኢህአዴግ ጊዜም መጥቷል አይደለ? ጦርነት መጥቷል። ጦርነት ደርግን ጥሎ እዚህ ገብቷል። ያወደመውን ተረስቶ ካልሆነ በስተቀር ምን ያክል ወድመን ነው እዚህ ደረጃ የደረሰው አይደለ? አሁንም ተመልሰን
እስከመቼ ኢትዮጵያ እስከመቼ ነው በጦርነት የምትኖረው እንዴ? አንዳንድ ጊዜ እኮ የሚመጣን ንጉስ ወይም የሚመጣን መንግስት በእግዚአብሔር ዘንድ ጊዜና ገደብ ሰጥቶት ሊሆን ይችላል። አላስችልን ብሎ ሊሆን ይችላል። እግዚአብሔር ማንሳት የሚችለውን ሰዓት እስከሚያነሳው እኛ እየቀደምነ ይሆናል ለልቂት የምንዳረገው። ማንም አይደለም፣ ሁሉም ተነስቷል። ጸዳቂ ይሄ ያለው መንግስትም ቢሆን ነገ ይነሳል። ሰው ባያነሳው እግዚአብሔር ያነሳዋል፣ ግዴታው ነው። ይሄ የተፈጥሮ ሂደት ነው። እድሜ ልክ እንዲህ ብሎ የሚኖር አይደለም። ግን ጊዜ ልንሰጠው አልቻልንም። ለሁሉም ነገር ለሰላም ዋጋ ስላሳጣን እየሞቱ ነው። ወንድሞቻችን እያለቁ ነው። ለምንድን ነው? ብሔር ተኮር ስለምንሆናለን። ብሔር ተኮር ማለት አማራ፣ ኦሮሞ፣ ትግሬ ምናምን እያለ እስከ መቼ? እንደኛ እኮ በብሔር ተኮር አልተፈጠርንም። እኛ የተፈጠርነው ሰው በመሆናችን ብቻ ሰው ሆኖ እግዚአብሔር ፈጥሮናል። ከዚህ ውጭ ግን ለምንድን ነው? ቋንቋ እኮ ማለት መግባቢያ ነው እኔ እስከማምነው ድረስ እንጂ በቃ የሆነ ነገር እንደ ትልቅ ነገር አድርገን አንዱ ባንዱ እንዲህ አደረገ እንዲህ በምንለው ነገር አይደለም። ስለዚህ የኢትዮጵያ ሕዝብ ሰላም ይፈልጋል። መሪዎቻችንም ልብና ማስተዋልን መስጠት፣ ከጦርነት የሚገኝ ተስፋ እንደሌለው፣ በሌላ በኩል ያሉትም በጦርነት የሚመጣ ነገር ኪሳራ ነው። ነገም ጦርነት ነው የሚቀጥለው። በጦርነት ጦርነትን ነው እየያዘ የሚሄድ እንጂ ሰላም ነው ሰላምን እየያዘ ሁልጊዜ የሚሄደው። ጦርነትን ነው። አንደኛው አኩርፎ ባያሸንፍ ነገ ደግሞ ሌላኛው አኩርፎ በጦርነት ይነሳል። እስከ መቼ ነው ይሄ ጉዞ? ነው የኔ እንደ ኪነ ጥበብ ሰው እንደ እስከ መቼ በቃህ ብንለው ደስ ይለኛል። በቃ ጦርነት ለማንም አይጠቅምም። በቃ እኔ ወንድሜን እያጣሁ ነው በጦርነት በፈለከው ነው። በዚህኛውም ሁሉ ከዚህ ከመከላከያ የኔ ወንድም የለም እንዴ? ከዛኛው የኔ ወንድም የለም እንዴ? ከሁሉም ከሚቃወም ኃይል ወንድም የለም አለን። ግን ምንድነው የሚሞት ሟችምኛ፣ ገዳይምኛ፣ አልቃሽምኛ፣ አስለቃሽምኛ መሆን የለብንም። በቃ ሰላም የፈለገው ይሄን በመናገር ሊጠላህ የሚችል ሰው ይኖራል። ይጥላህ። ሞት እንደሆነ አንዴ ናት፣ ሁለተኛ ሞት የለህም። አንድ ጊዜ ነው የምትሞተው። በቃ እዚህ ምድር እኮ ምናልባት 50 ዓመት 40 ዓመት 20 30 70 80 ዓመት ሊሆን ይችላል የታቀደልህ። ግን ዛሬም ሞትክ ነገም አይቀርልህም። ግን መልካም ነገር ሰርተን ብንሞት ደስ ይላል። ስለዚህ እኔ አሁን መፈራራት የለብንም። መንግስትም ቢሆን ራሱን ማንን ነው የሚመራው እንዴ? የሚሞተውን የሚጋደለውን ህዝብ መቼም ይሄን መንግስት ይሄ ህዝብ ነው የመረጠው አይደለም? ይሄ ህዝብ መርጦታል። በምርጫ ቢጥለው ደስ ይለኛል። በምርጫ ቢጥለው ደስ ይለኛል። ምርጫ ህጋዊ ስለሆነ በጦርነት ሲሆን ከመረጠውም ይመርጣል። አዎ ከጣለውም ጣለው ከመረጠው መረጠ። በጦርነት ቢወርቅ ግን ነገ ሌላ ጦርነት የሚያነሳ ደግሞ ይመጣብናል ነው የኔ ፍርሃት እንጂ ጦርነት ለሰው ልጅ ይጠቅማል ብሎ የሚያስብ ጭንቅላት ያለው ሰውም ይኖራል ብዬ አላስብም። ሰዎች በተለያየ ነገር ሊበደሉ ይችላሉ። እኔ እኮ ፍትህ ተጓሎብኛል ብዬ በሆነ ነገር አኩርፌ ልወጣ እችላለሁ። ሰው ልገድል እችላለሁ። ግን ለውጥ አመጣለሁ ወይስ ተለ ለውጥ አላመጣም። የኪነ ጥበብ ስራ አሁን የሞተብን በዚህ ምክንያት ሰላማችን በማጣቱ በእንደዚህ አይነት መናቆር እኛም ተቸገረን ነው እየኖር። እኛ ብቻ አይደለም ነጋዴው ይንቀሳቀሳል እንዴ አርሶ አደር ገበሬው አርሶ ምርቱን ለህዝብ እያቀረበ ነው ወይ? በእንዲህ አይነት ነገር ያንደኛው ለአንደኛ መማሪያ ነበር፣ አልተማርንም። አሁንስ እንዴት ነው? እኔ እንጃ እግዚአብሔር ምን እንደሚያመጣልን እንጂ እኔ በሰው በኩል ያለውን ነገር ሳየው እንደው ትንሽ ቀልባችን መለስ ብለን ወይ ደግሞ በየእምነቱ ሁሉም የሚጠይቀውን አካል ፈጣሪውን ጠይቆ ወደ ስምምነት ቢመጣ ደስ ይለኛል ነው የምለው። የፕሮግራማችን ዓላማም ይሄ ነው እንግዲህ አብሮነትን የሚያጠናክሩ የሚጎዱትንም እያነሳን የሚያጠናክሩ እሴቶቻችንን ደግሞ ለህዝብ ይፋ ያደረግን ነው ምን ሄደው። በአብሮነት ዝግጅታችን ደቡብ አካባቢ ሄደናል፣ ወደ ጉራጌ ሄደናል እና በመንቀሳቀስበት ጊዜ የተለየ የህዝብ ፍቅር ነው የምታውቀው። ቋንቋውን ተናግረን አይደለም በአስተርጓሚ የሰራናቸው አሉ እየተተረጎመልን ወይም እየተተረጎመላቸው የጋበዙን ቦታ አለ። እንዲህ አይነት ሀገር ነው ያለን። ስለዚህ ያው መበሻሸቁ፣ ቋንቋው፣ ብሄሩ መሬት እኮ ያንተ ሆና ልትቀጥል አትችልም። አንተ የመሬት ሆነ ግን ትቀጥላለህ።
ምናልባት ይችን ምድር ምንኖርባት እንዳልከው እድሜ ከሰጠን 70 60 ከበዛ 80 ነው። ከዛ በኋላ ብትኖርም ያን ያክል የምታጣጥማት አይደለችም ይችን ዓለም። ስለዚህ ነገ የመሬት መሆናችንን አይተን መሬት ደግሞ እንዳልከው እግዚአብሔር ለሰው ልጆች የፈጠረላቸው የጋራ ሀብት የጋራ መኖሪያ መሆኑን ተረተን በጋራ ሀገራችንን አልምተን ሰፊ መሬት ስላለን በመሬት የምንጋጭበት በቦታ በከተማ የምንጋጭበት ነገር መቆም አለበት። ይሄ ቆሞ ሁላችንም በጋራ እጅ ለእጅ ተያይዘን ይችን ሀገር ብንገነባትና ለነገው ትውልድ የተሻለ ሰላም፣ የተሻለ ሀገር፣ የተሻለ ኢኮኖሚ፣ የተሻለ የሰለጠነ የፖለቲካ ስርዓት ገንብተን ብናልፍ ለልጆቻችን ይጠቅማል የሚል ነው። ለዚህ ነው እንግዲህ በተለያዩ እንዳንተ አይነት የኪነ ጥበብ ሰዎችንም ምሁራኖችንም የተለያዩ ህብረተሰብ ክፍሎችን እያመጣን የራሳቸውን ሐሳብ መልካሙን እንዲያጋሩን የምናደርገው። በአጋጣሚ ተመልካቾቻችን መልካም ነገሩን ብቻ አይደለም ያጋጠመንን ፈተና ጠቅሰነው አንስተነው ለነዚህ ችግሮቻችን ደግሞ መፍትሄዎቹንም እየጠቆምን ነው የምንሄደውና ካስሽ ጥሩ ሐሳብ ነው ያነሳው። እስኪ እንደው ያው ድምጻዊ ስለሆንክ ተመልካቾቻችንም ስለሚጠብቁ አንድ ሙዚቃ ጋብዘንና ተመልሰን እንገናኛለን። ናልደራደርም በኢትዮጵያዊነቴ ክብሬ ማረጌ ነሽ ለኔስ ማንነቴ የእምነት መሰረቴ መመኪያዬ ክብሬ ሀገሬን አጣምቴ ቃሌን አሰማለሁ ለምድር ለሰማይ ሰላም ፍቅር ሰፍኖ በሀገር እስከማይ ፍጥረታት በሙሉ ለሰላም ዘምሩ ምድርን ፍሬ ታፍራ ሰዎች ይፋቀሩ ሰላም ፍቅር እንጂ ነገር አያምርብን የዘር መከፋፈል ይውጣ ከምድራችን ከጎረቤት አገር ለምን አንማርም ሕፃናት አዛውንቱ ሲበታተን የትም ሁሉም ሰው ላገሩ ቢያስብ ይረዳላ ሕይወት ንብረት ጠፍቶ ወገን ባልተጎዳ በዘር በሃይማኖት መገዳደል እንደው በእኛ ይብቃ በቃ ይቁም በየቦታው ካደገበት ቀይ ለምን ሰው ይባረር ከኢትዮጵያ ወዲያ ምን ሌላለው ሀገር ሰላም ፍቅር ሳለ ጉዞን የትወዴት ሰከን በል ያገር ሰው ተማር ከጎረቤት ሁሉም ሰው ለፍቅር ይዘምር ዝማሬ ሰላም እንዲሰፍን በኢትዮጵያ ሀገሬ የምን ጎጠኝነት የምን ዘር መቁጠር የአዳም ልጅ አይደለም የአንድ አምላክ ፍጡር ተንኮል ምቀኝነት ምነው ሰለጠነ አምላክ ፍቅር ነበር ሞቶ የሰጠነ ታዲያ ምን ያደርጋል የዘራ ነው ዘር እሾህ ሆኖ በቅሎ ጠፋብን ፍቅር ሰላም ይሁን መስጊድ ሰላም ይሁን ደብር ሕፃናት ቦርቀው እንዲያድጉ በፍቅር ሰላም ይሁን ቀየው ሰላም ይሁን ሰፈር ሰላም ይሁን ደብር ሰላም ይሁን ሀገር ሀገር ሰላም ልጅ ይሁን እንደ ጥንቱ ፍቅር አንድነት ነው ለእኛ መሰረቱ አንዱ ለአንዱ አስቦ በሰላም ካልኖረ ታዲያ ለምንድን ነው ሰው የተፈጠረ? ሁሉም በየእምነቱ ይስማማ ይፋቀር ሰው ሰላም ሲሆን ነው የምታምረው ሀገር አስሮ የያዘን የዘር አሜካላ ሰንሰለቱን በጥስ አቲ ወደ ኋላ የስልጣኔ የምትቀደም ባላሻራ መገለጫ ኮነውን አክሱም ላሊበላ ጎሳ ጎጠኝነት ክፉን ነገር ጥላ ኢትዮጵያን እንድናይ ከላይ ከፍ ብላ ወደፊት ነው እንጂ የምን ወደ ኋላ ክፋት ምቀኝነት አፈር ድሜ ይብላ ባህሩን አድርጎ አሳ ከመመኘት ቆም ብሎ ማሰብ ነው አርቆ መገመት አርቆ የሚያስብ ጭንቅላት ነበረ ዞሮ ለመመልከት
ተስማማ ተብሎ መለመኑ ለፍቅር አይደለም አምላክ ሰው መሆኑ ያለፈው አልፏለኝ እናስብ ወደፊት ቂም በቀልን ትተን እንቁም በአንድነት በጀግና ልጆችሽ በናይ በገሬ ሰንደቅሽ ከፍ ይበል ኢትዮጵያ ሀገሬ ሰላም ይሁን ቀየው ሰላም ይሁን ሰፈር ሰላም ይሁን ደብር ሰላም ይሁን ሀገር አብሮነት ማለት በቃ አብሮነት መግባባት ነው። አብሮነት ማለት መጀመሪያ መተማመን ሰው በመሆናችን አንድ ነን የሚለውን ሐሳብ በውስጣችን ካለ አንድ እንሆናለን። አብሮነት ማለት እኮ መብላት መጠጣት ብቻ አይደለም። ወጋችን፣ ጨዋታችን፣ ባህላችን ሁሉም ያስተሳስረናል። አብሮነት ነው። እኔ በትግርኛ በዘፈን እኔ በኦሮምኛ በአማርኛ በጉራግኛ በፈለኩት ቋንቋ የመስፈን መብት አለኝ አይደለ? ይሄ ምን ስለሆነ ነው? አብሮነት ስላለን ነው። ተሳስበን እኔ ላንተ ሳስብ አብሮነት ማለት አንተ ለኔ ስታስብ ነው። ግን አብሮነትን የሚያሻክሩ ነገሮች አንተ እንትን ነህ፣ አንተ ሌላ ብሔር ነህ፣ አንተ እንደዚህ ነህ፣ እኔ እንዲህ ነበርኩ። ይሄ ካደግነ በኋላ የመጣ ባህሪ ነው። የማያስፈልግ ማለት ነው። የማያስፈልግ ስለሆነ አብሮነትን የሚቀብር ነው ይሄ አካሄድ። ስለዚህ መፍትሄው የልጅነታችንን ፍቅር ነው ዛሬ ማምጣት ያለብን። እናነባለን። የምናነበው ነገር እኮ መልካም መልካሙን ካልሆነ መጥፎውን የምናነብ ከሆነ መጥፎ ነው በጭንቅላታችን የሚያድረው። ጠዋትም ተነስተ ጦርነት ከሰዓትም ተነስተ ጦርነት የምታይ ከሆነ ወኔህ በሙሉ የጦርነት መንፈስ ነው በውስጥህ እየገባ የሚሄደው። ስለዚህ የልጅነታችን መንፈስ ነው አብሮነት ማለት። ስለዚህ እንጂ እኔ አሁን የትግራይውን የኦሮሞ ነው የዚህ ነው የሚባለውን አማርኛ እንደው ብናስወግደው ደስ ይለኛል። ምናልባት መጠሪያ ሊሆን ይችላል። አማራ ይላል፣ አማራ መጠሪያ ነው አይደል? ኦሮሞ ይላል፣ ኦሮምኛ የቋንቋ መጠሪያ ነው እንጂ የሌላ ነገር የለውም። አብሮነትን የሚያሻክር ነገር የለውም። ትግራይ ስለተባለ ትግራይ የሚጠላ ነው እንዴ? የአብሮነት መገለጫው የቋንቋ መገለጫ ነው እንጂ የሌላ መገለጫ አይደለም። እንደዚህ ነገሮችን ይዘን መሄድ አለብን። መፍትሄው የሚሆነው መፋቀር ነው። ምንም ሌላ መፍትሄ የለንም። ፍቅር የሚመጣው ከምን ነው ካልከኝ ይኸው ቅድም ካልናቸው ነው። አብረን ከመብላት፣ አብረን ስንጫወት፣ አብረን ስንዘፍን፣ አብረን በችግሩ ጊዜ ስንጋራ፣ በደስታው ጊዜም ስንጋራ፣ ይሄ ነው አብሮነት የሚመስለኝ። ሌላ የአብሮነት መገለጫ በሌሎች እንትን ሊገለጽ ይችላል። የኔ መገለጫ ግን አብሮነት ማለት ይሄ ነው። ስለዚህ ያን ነገር ረስተን ከዚህ በኋላ ወደ መልካም ነገር ብንገባ መፍትሄ የሚሆነው ይሄ ነው። ያለፈን ነገር ማንቆርቆዝ ያለፈን ወዲያ የነበረን ዘመን አምጥተህ ለዚህኛው ትውልድ መቅባት አብሮነትን ያሻክራል። የማያውቀው ትውልድ የዛሬ 100 ዓመት የነበረን አሁን ለኔ ብትነግረኝ እንዴ መጥፎ ነገር ሲወራ እንዳይደገም ነው እንጂ መጥፎ ነገር እንዲደገም አይደለም አሁን ማውራት ያለብን። የዛሬ 100 ዓመት መጥፎ ነገር ሰርተዋል፣ ገሌ እንዲህ አድርገዋል፣ እንትና እንዲህ አድርገዋል አለ አሻሻል ነው ወይስ እነዛ መጥፎ ነው ያልከውን ደግሞ ያሁኑ አሻሽሎ ከሄደው አብሮነትን ያጠፋዋል። ስለዚህ አብሮነት ማለት ያለፈን መማሪያ ወደፊት ተስፋችን የምንጭርበት የተስፋ ብሩህ ተስፋ የምናይበት ነገር ነው ሁላችንም ልናይ የሚገባል እንጂ እኔ ከነዚህ ውጭ ሌላ አብሮነት የሚባል ነገር ያለ አይመስለኝም። የኢትዮጵያን ሕዝብ አንድ የሚያደርጉ ባህሎች ለምሳሌ ቁብን መውሰድ እንችላለን፣ እነ ድርም መውሰድ እንችላለን፣ እነ ቡና ጠጡ፣ ክርስትና፣ ሰርግ፣ የተለያዩ ኢቨንቶች አሉ እኛ ኢትዮጵያ ውስጥ አንድ የሚያደርጉ ነገሮች። እነሱም አሁን እየተመናመኑ የመጡ ይመስላልና እነዚህም እንደው የሚያድጉበት ነገር ምንድነው ብለህ ታስባለህ? ልክ ነህ እኮ ቡና ጠጡ፣ ሰርግ ሁሉ ቅድም ያላቸው እነዚህ ማህበራዊ ነገሮች የኛ የኢትዮጵያውያን መግለጫዎች ነበሩ። እነዚህ ናቸው። እነዚህ ጠፍተውብናል፣ አሁን እየጠፉ ሄደዋል። ማን ያጠፋው ብለህ ካሰብክ ደግሞ
መከረኛ ይሄ ትናንት የተፈጠረው ወጣት ነው ያጠፋው ብለህ እንዳታስብ። እያጠፋ ያለው ሌላ ኃይል ነው። ይሄን ማን ነው? ለምሳሌ የፖለቲካ መሪዎች አሉ። አሁን እኮ እድር በብሔር ሆኗል። መሰባሰቢያ ማህበር በብሔር ሆኗል። አራንዶ አንድ ብሔር ሆነን ለምሳሌ አማራ ሆነ እንኳን ባንድ አይደለም። ጎጃሜው ለብቻ ሌላ ማህበር ይፈጥራል፣ ጎንደሬው ሌላ ማህበር፣ ወሎ ይሄ ማህበር ለየብቻ ሄድና ወደ ቀበሌ ወረደ። ይሄን ማን አወረደው? ከመንግስት መዋቅር ጋር ተያይዞ የመጣ ችግር ነው። መንግስትም ራሱ ይሄን ችግር ሊፈታ አልቻለም። ያሰማራው ሰውን በሙሉ ጎጠኝነትን፣ ዘረኝነትን የሚሰብክ ኃይል ነው የመጣው። ከዚህ መንግስትን መውጣት አለበት። እንዴ እኔ የብሔር ፖለቲካ አላውቅም። በነገራችን ላይ የብሔር ፖለቲካ ማንንም አይጠቅምም። የብሔር ፖለቲካችን የፈጠረው ኬዝ ነው ይሄ። ክልል ስትል አሁን እዚህ በኋላ እንዳታልፍ ማለት ነው። አሁን ይሄ ቤት እንደዚህ ብሏል፣ ይሄ ተከልሏል፣ ይሄን ጥሰህ መሄድ ትችላለህ? አትችልም፣ አትጥስም ወይ ማፍረስ አለብህ። ክልል ምናምን ስትል ተከልለናል። አሁን እኮ በአስተሳሰባችን ተከልለናል። በክልል ታጠርነ፣ ቀጥለን ደግሞ በክፍለ ሀገር፣ ከዛ በጎጥ፣ ከዛ በቤተሰብ ትወርዳለህ። ከቤተሰብ እኮ ያጎት ልጅ ትተህ ደግሞ ልጄን ትላለህ። ይሄ ማለት እስከ ታች የወረደ አሰራር ነው። ይሄን ማን ነው በአደባባይ መቅረፍ ያለበት? የኪነ ጥበብ ሰው በዚህ መስራት አለበት። የመንግስት አካልም ይሄን ችግር ካላስተካከለ ህዝቡን ለምን ይመራዋል ታዲያ? መሪ ነው ተብሎ የተቀመጠ መሪ የመንግስት አካል ይሄን ነው መስራት ያለበት። አንደኛውን የሚያበላላው አንዱ ከመንግስት ውስጥ ያለ አካል ነው በብዛት። ይሄ ነገር ሊቆም የሚችለው መንግስት ራሱን እየፈተሸ ከማህበረሰቡ ጋር መጠጋት ሲጀምር ይሄ አብሮነት ይመጣል። እኔና አንተ ስለ አብሮነት ብንዘምር ግን ላይላዩን ሌላ ውስጡ ሌላ ከሆነ አስቸጋሪ ነው። ከላይ የሚመጣው እንዲህ ነው ይላል፣ ከውስጥ ተግባሩ ሌላ ከሆነ አብሮነት አሁንም አይመጣም። የአብሮነት መገለጫዎቻችን ሁላችንም ራሳችንን ታጥመን መውጣት ስንጀምር አብሮነት ይመጣል። እኔ ለአማራ ብቻ መቆረቆር ከሆነ ስለዚህ እኔ ሰው አይደለሁም። እኔ መቆርቆር ያለብኝ ለአማራ ብቻ ሳይሆን ለዓለም ህዝብ ነው። እንዲያውም ሰው ሆኖ ለተፈጠረው ነው መቆርቆር ያለብኝ። ዛሬ እኮ ሰው ሲሞት ምን ሞተ ተብሎ እኮ ሰው ሞተ እኮ ተብሎ አይጠየቅም እኮ። አማራ ነው የሞተው፣ ትግሬ ነው የሞተው፣ ኦሮሞ ነው የሞተው። እንዲህ አይነት እኮ ካልኩሌሽን ውስጥ ገብተናል። ለምን ሰው ነው የሞተ ብንል እኮ ሰው ሆነን አንድ ነን ብለን እናስብ ነበር። አሁን ሰው ሞተ የሚላል እንዴ? ምንድነው የሞተው እኮ ነው ጥያቄያችን። ይሄ ከምን የመጣ ነው? ከፖለቲካው መዋቅር ውስጥ የሚወጣ ፖለቲከኞች በጠቅላላ የሚተፉት የመርዝ አንደኛው ሲያኮርፍ ለአንደኛው የተወደደ መስሎ ሌላ መርዝ ይረጫል፣ ሆይ ብሎ ይከተለዋል። አንደኛው ካንዱ ሲያኮርፍ ወደ ሄድና ካንዱ ሄዶ ይጠጋና ያልሆነ መርዝ ይረጫል። ለምን እንዴ? ለምን? ፖለቲከኞች ከዚህ ይውጡልን፣ ከዚህ አስተሳሰብ ነፃ ይሆኑልን። የኢትዮጵያ ሕዝብ ይቀበላቸዋል። አብሮነት የሚያመጣው ሐሳብህን በሐሳብ ስታሸንፍ ነው። በቃ ይሄ አብሮነትን ያመጣል። እኔ ሉሌ አረ እሱ ጋር ገደል እየወደቅክ ነው፣ አረ ተመለስ ስልህ ተው ገደል አይደለም ብለህ ከሄድክ አንተ ነህ የተጎዳኸው። ሐሳብን ማድመጥ ጥሩ ነው። የማን እኔ የተማርኩ ምሁር ሁኛ አይደለም ይሄን የምገልጸው፣ ባለችኝ እድሜ የያዝኩት ነገር ነው። የተማሩት ደግሞ የሚገልጹትን ያክል ይግለጹት። አብሮነትን የሚያመጣ ግን ገበሬ እኮ ያልተማረው ገበሬ አብሮነትን በጣም ይችላል። እየተበጣበጥን ያለነው ፊደል በቆጠሩ ሰዎች፣ እናውቃለን በሚሉ ሰዎች አማራን ትግሬ እንዲጠላው፣ ትግሬን አማራ እንዲጠላው፣ ኦሮሞን አማራ እንዲጠላው፣ አማራ ኦሮሞን እንዲጠላ የምናደርገው የተማርነ ሰዎች እያሉ በሚጽፉት ጽሁፍ ነው። የአማራ ገበሬ የኦሮሞ ገበሬ፣ የትግራይ ገበሬ የደቡብ ገበሬ፣ የሶማሌው የአፋሩ ገበሬ ስለዚህ የሚያውቅልህ ነገር የለም። አብሮነት ነው። ደህና ውልሃል ብትለው ከየት ነው የመጣህ ያለ ብሎ ቋንቋ እንኳን የማይችል ቋንቋ የሚችል ሰው አስመጥቶ እንዲህ ነው ብትለው ውሃ ሰጥቶህ አብልቶህ በዚህ ነው መንገዱ ብሎ የሚሸኝህ ህዝብ ነው። ስለዚህ ይሄን ህዝብ ለምን እንኮንነዋለን? የዚህን ህዝብ እያሳጣ ነው ያለ ነው ፊደል ቆጠሩ በሚባሉ ሰዎች ላይ የሚገለጽ ሐሳብ ነው በብዛት። ከዛ በኋላስ ያልቆጠረውም የሰማውን ነገር እያዘ በቲክቶክም በምኑም ያጫጭስልሃል። አብሮነት እየጠፋ ሄደ። ስለዚህ ከዚህ መንፈስ ወጥተን
የአብሮነት አንድነታችን አክብረን ሀገራችንን ኢትዮጵያዊነታችንን ይዘን ተከብረን ብንኖር ደስ ይለኛል። እኛ አንድ ስንሆን እኛ ስንከባበር ሌሎች ሀገሮች ያከብሩናል። አሁን ስለተበታተነ እኮ ሌሎች ሀገሮች ይንቁናል። ታላቋ ኢትዮጵያ የነበረችው ታናሽ ትሆናለች። በምን? በእርስ በርስ ግጭት። ሌላ ምን ትሆናለህ? የእርስ በርስ ግጭት እያመጣው ያለውን ጦስ ነው አብሮነትን እያጠፋብን ያለ። ስለዚህ ሁላችንም ከኔ ጀምሮ መልካም ነገር ልሰብ፣ መልካም ነገር ይሰብ፣ መንግስትም መልካም ነገር ይሰብ፣ ህዝብም መልካም ነገር ይሰብ፣ አብሮነት ይዳብራል። ያኔ ከዚህ ውጭ ግን ሌላ እንትን የለውም። ለምሳሌ አንተ ይሁን ኦሮሚያም ሄድ ትግራይም ሄድ የምትናገረው አማርኛ ብቻ ሆኖ ቅድም እንዳነሳው በምልክት ቋንቋ ብቻ ተጋብዘ ተስተናግደ ፍቅር ተሰጥቶ ቡና ተፈልቶልህ ትመለሳለህ አይደል? እኔ ትግራይ ሀገር ብዙ በዚህ በሙዚቃ ትግራይ ብዙ ቦታ ገጠር ቦታ ከተማ ብዙ ዞር ያለው የትግራይ ህዝብ ፍቅር ነው። እንዴት አድርጎ ይቀበልና እንዴት አድርጎ ያስተናግደን የነበረ ህዝብ ነው። ሂድ አማራ ክልል ሂድ፣ እንዴት አድርጎ ገጠሩ እንዴት አድርጎ እንደሚቀበልህ ይው። ሂድ ሶማሌ ክልል ሂድ፣ ቋንቋችን የማይሰሙት በዘፈናችን እንዴት አድርገው ተንከባክበውን እንደሚሄዱ። ሂድ ኦሮሚያ ክልል ሂድ፣ ምን ያክል ተንከባክበውን ምን ያክል አድናቂ ነን ብለው ነው የሚቀበሉ። ስቀውልን ነው የሚቀበሉ፣ ደስ ብሏቸው ነው የሚቀበሉ። ጉራጌ ሂድ፣ ደቡብም ሂድ፣ አፋርም ሂድ፣ ሁሉም ደስ ብሎት ነው የሚቀበል። የሚገርም አማራ ብቻ አይደለም እኮ የኔን ዘፈን የሚሰማው፣ ሁሉም ብሔር ብሔረሰብ ይሰማዋል። ምናልባት ፍቅር ሰጥቶ አድንቆት እንትን የሚለው ቋንቋውን ትርጉሙን ሰምቶ የሚሰማው አካል አማርኛ ተናጋሪው ሊሆን ይችላል። ሌላውን ግን በዜማውም ሊሆን ይችላል፣ በአክሽኑም ሊሆን ይችላል፣ በውዝዋዜው ሊሆን ደስ ብሎት ነው የሚቀበል የገጠሩ ማህበረሰብ ሁሉም። በነገራችን ላይ የሙዚቃ ቋንቋ ትርጉም አይጠይቅም። ሁሉም ነው የሚሰማው፣ ሁሉም ይሰማዋል። እና ይሄን ማህበረሰብ እንደው እንጃ ከየት እኔ እንደው ብቻ አሁንም አደራ በየምጠይቀው ህዝብ ነው። ህዝብ ይቀጥላል፣ ፓርቲ ግን ያልፋል። ፓርቲዎች ግን ሊጠነቀቁ የሚገባቸው ይሄን ህዝብ እንዳያጡት፣ የህዝብን ችግሮች ማድመጥ፣ የህዝብ ምን ይላል ህዝብ ምን ይላል ነው። ዶክተር አብይ ኢትዮጵያዊ በመሆናቸው ነው እኛ መደገፍ ያለብን ወይም መቃወም ያለብን ኢትዮጵያዊ ሆነው ነው እንጂ ኦሮሞ ስለሆኑ ብለን ጣት መንቀስር ከሆነ ነገ አማራ ስልጣን ሲይዝም ይሄው ነው የሚቀጥለው። ባለፈው ጠቅላይ ሚኒስትሩ የትግራይ ተወላጅ ነው ብለን ስንወቅስ ቆየን፣ አለፈ። አሁንም የኦሮሞ ተወላጅ ናቸው ጠቅላይ ሚኒስትሩ። ኢትዮጵያዊነታችን ከምን ላይ ነው ታዲያ እንዴ? እኒህ ሰዎች ኢትዮጵያዊ በመሆናቸው ነው መቃወም መደገፍም ያለብን እንጂ እኔ ብሔር ተኮር ከሆነማ አሁንም የሚመጣው ነገ ሶማሌ መጥቶ ጠቅላይ ሚኒስትር ከሆነ ይሄ ሶማሌው እንዲህ አድርጎን ካለ ኢትዮጵያዊነት እንደ ኢትዮጵያ ነው ማሰብ፣ መጣልም ማውረድም መሻርም ያለብን ኢትዮጵያዊ አመለካከት ይዘን ነው። ሲሾምም ኦሮሞ ሆኖ አይደለም ለኢትዮጵያ ያገለግላል ብለን ነው አእምሯችን ጭንቅላታችን ማየት ያለበት። ሲያጠፋም ኢትዮጵያን አጥፍቷል ነው፣ ሲያለማም ኢትዮጵያን አለምቷል ነው እንጂ ማለት ያለብን አሁን ተቸግረን ያለው ቅድም ያለው የብሔር መከፋፈል ፖለቲካው ስላለ ለምን አማራ አልሆነም፣ ለምን ኦሮሞ አልሆነም፣ ለምን ትግሬ አልሆነም የሚል ነገር ከጭንቅላታችን ያብሮነታችንን አንድነት የሚያጠፋው ይሄ ነው። በጣም ጥሩ ሐሳቦችን ነው ያነሳው። በእኔ በኩል ያለኝን ጥያቄ ጨርሻለሁ። ቀር የምትለው ነገር ካለ እድሉ ያንተ ነው። ሚዲያ ማንኛውም ሚዲያ በእውነት ካሰበን ስለ አብሮነትና ስለ ሰላም ስለ ፍቅር ችግሮቻችን በፍቅርና በሰላም እንዴት እንፍታ ወደሚለው ሁሉም ቢሰብክ ደስ ይለኛል። ምክንያቱም ቅድም እንዳይደገምብን እንጂ ከሞት የምናገኘው ትርፍ ስለሌለ ማለት ነው። ሞትክ ነው፣ አለፍክ ነው። አገር ሞት ከበዛ አገር ባዶ ነው የምትሆነው። አገር ደግሞ ያለ ህዝብ አገር መባል አትችልም። ህዝብ ሲኖር ነው አገር የምትባለው። ስለዚህ ሚዲያዎችም ሁሉም እኔ እውነቴን ነው የሚቃወመኝም አካል የሚደግፈኝም አካል
ለመልካም ብሎ ሐሳቦችን ቢያደምጥ ሐሳቦችን ማየት ምን ለማለት ፈልጎ ነው ብሎ መንፈሱን ሳንረዳ አንዲት ቃል ወስደህ ካንዱን አገጣጥመህ ሊያጣሉ የሚችሉ ነገሮችን እንዲህ አለ ከምንል የጽንሰ ሐሳቡን መሰረት ተረድተን ሁላችንም በየሚዲያዎቻችን ብንሰብክ እኔ የመንግስት ደጋፊ ወይም የዛኛው ተቃዋሚ በሚል እሳቤ ውጭ ወጥተን የኢትዮጵያዊነታችን አብሮነትን የሚያዳብሩ ነገሮችን ሁሉ ሚዲያ ቢሰብክ ደስ ይለኛል። ተመልካቾቻችን ለዛሬ የነበረን የአብሮነት ፕሮግራም ይሄን ይመስል ነበር። ሳምንት ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም እንሁን።